በቃሽ፣ ይበቃሻል። እገልሻለሁ። ዳፍኔን ከኔ በጭራሽ መውሰድ አትችይም። እገልሻለሁ እያልኩሽ ነው። እገልሻለሁ። እናቴ እንዴት እንደሆነች አየሻት? አይ አላየኋትም። እኔ አጠገቧ እንኳን መድረስ አልቻልኩም። የዛኔ ልብ የለኝም፣ ማድረግ አልቻልኩም። ህሊናሽ ያው ልብሽ ሊፈቅድልሽ አልቻለም አይደል? ለዛ ነው መቋቋም ያልቻልሽው። ያዘንሽው ለዛ ነው ቱርካን። ነይ ከኔ ጋር። ምንም እንኳን እናቴ ብትተኛ መኖራችን ግን እንደሚሰማት እርግጠኛ ነይ። አመሰግናለሁ ልጅ። አጎቴ ዛር በጣም ደክሟል። ለምን ቤት ሄደ ትንሽ አታርፍም? ደግሞም እኛ እዚህ ያለን፣ ስለዚህ ችግር የለውም። በፍጹም ሩቻንን ትቻት መሄድ አልችልም። አይኗን ሳገልጥ ወዴትም መሄድ አልችልም። እባክሽ፣ ምን ሊፈጠር እንደሚችል አላውቅም። እህቴ በጣም አዝናለሁ። የኔ ውድ ፈጣሪ ጨርሶ ይማራት። አሜን። እህቴ ከወንድሜ ሶመር ጋር ምን እያደረግሽ ነው? የምን እጅ መያያዝ ነው? ዳሪያ፣ አሁን እሱ ጊዜው አይደለም። አልገባኝም። ታረቃችሁ እንዴ? ለደፍኔ ስንል አንድ ላይ መሆናችን ጥሩ ነው እያልን ነው። ቆይ ካርታ ምን ሊሆን ነው? በድብቅ ተጋብተሽ አይደል እንዴ? እባክሽን ከዚህ በላይ አትክፊኝ ዳሪያ። ትክክል ነሽ እህቴ። ህይወት ራሱ እየገፋቻችሁ አይደል? ነርሷን አናግሬያታለሁ። ሐኪሙን ታናገረዋለች። መድኃኒቱ ከተቀየረላት በኋላ ገብታችሁ ማየት ትችላላችሁ ብላኛለች። እንዴት ብትደፍሪኝ ነው የመጣሽ? ዶንሹ ቤት ናት? አይ ስልኬን እያነሳች አይደለም። ዛሬ ሕክምና ማድረግ ነበረባት፣ ግን እስካሁን ድረስ አልመጣችም። አዎ በሚገባ በልጄ ልብ ተጫውታችኋል። ይሄው ሰባብራችኋታል። ያ ሰርዳር የሚባል ደግሞ ሁለተኛ ፊቱን ማየት አልፈልግም። ቢያንስ እንደ ሐኪም ሆነሽ በመቅረብ ጨዋነትሽን አሳይተሽ በአንድ እጅሽ ቆንጆ አርገሽ ልጄን አክመሻታል፣ በሌላው እጅሽ ደግሞ ልቧን ወግተሻታል። ባለጌዎች ናችሁ የማትረው። ከዶንሽ ጋር ምንም ችግር የለብኝም። እሷን ለማዳን የተቻለኝን አድርጌያለሁ። አሁንም አድርጋለሁ። ለእሷ የተቻለውን የምታደርጊ ከሆነ አሁኑኑ ራቂያት። እስካሁን ድረስ ልጄን በበቂ ያናድሻታል። አሁን ደህና እየሆነች እንደሆነ መተሽ ዜና ነግረሽናል። ስለዚህ ሕክምናዋን የምትቀጥለው ከሌላ ሐኪም ጋር ይሆናል። ከዚህ ሂጂ። ጄብሬ! አቤት። አንድ የማደርገው ነገር አለ። ልወጣ ነው። ምድጃው ላይ ወተት አለ፣ እያየሽው። እሺ። ሩቻንን አሁን አይቻት ነበር። እንደ ሞተ ሰው ዝም ብላ ተኝታ ነበር። በጣም ያሳዝናል። ምን ማለት እችላለሁ? መቼስ ፈጣሪ ማራት እንጂ። ስማኝ አቶ ሳዲቅ፣ ምንም ቢሆን አማች ነች። ዳሪያ ደግሞ አማቿ ናት። ምናልባት
ሄደ ብታያት ጥሩ ነው። ጥሩ ሐሳብ አይመስልህም? ሰሞኑን በሶመር በጣም ተናድጃለሁ። እሱም ማየት አልፈልግም። አዎ ትክክል ነህ። ካንተ ጋር እስማማለሁ። በዛ ላይ ደግሞ የራስ ምክንያት ይኖርሃል። ደግሞ ሁሉም ይገባኛል። ግን ባሳለፋችሁት ሕይወት ጥሩ ጊዜ አላሳልፋችሁም ታውቃለህ። ማለቴ እስከ ትላንትና ድረስ ዴፍኔን በድብቅ እንድታዩት ትፈቅድላችሁ ነበር። ሶመር እስኪመጣ ድረስ ምንም አይነት ችግር አልነበረም። ራስ ነግረኸኛል። አቶ ኦዛር በጣም ተናዷል፣ በጣም ተጨንቋል። በእንደዚህ አይነት ወቅት ላይ ቂም መያዝ ጥሩ አይደለም። እሺ ለምን እያየህ አትሄድም? ቆይ እስኪ አንድ ጊዜ ተረጋጊ። በጣም የደነገጥሽ ትመስያለሽ። ወንድሜን ለማየት ነው የመጣ። ይኸውልሽ፣ ይቅርታ ግን አሁን ልዩ እንግዳ አለው። አልገባኝም። ደግሞ ማን ነው ልዩ እንግዳው? እስከማውቀው የወይዘሪት ሩቻን ጓደኛ ነበረች። ሩቻን የራሷ ምክንያት አላት። እሱን መፍረድ የለብንም። በእሷ በኩል ደግሞ ሆነን መረዳት መቻል አለብን። ትክክል ነበረች አይደል? አንቺ ምን የምታውቂው ነገር አለና ነው እዚህ የመጣሽው? የወይዘሪት ሩቻን ጠበቃ ለመሆን ነው? ነዛት ስርዓትሽን ያዢ። ቤተሰባችንን የበታተነችና የጎዳች ሴት እንዴት ብለሽ ነው ፊታችን ቆመሽ የምትከራከሪላት? ነዛት እባክሽ ተረጋጊ። ምን እያደረግሽ ነው? አንተ ራሱ ምን እያደረግክ ነው? ከዛች ሩቻን የምትባል እባብ ጓደኛ ጋር የምታወራው ምን አስበህ ነው? ቆይ ወይዘሮ ሙጁጋር ወይ ነዛት ምንድን ነው? በዚህ ጋ ነው። ግን እባካችሁን አንድ ባንድ ግቡ። ወደ ውስጥ ግቢ ቱርካን። እናቴ በከባድ ቀኖቹ አንቺ ጋር ነው የምትሸሸገው። ቤትሽን ከፍተሽ ስትደግፊያት ነበር። አሁን እጇን ስትይዣት እንደዚህ አይነት ስሜት እንደሚሰማት እርግጠኛ ነኝ። ይሄ ጥንካሬ ይሰጣታል። ግቢ። በጣም አዝናለሁ። በሕይወቴ አንቺን መጉዳት ፈልጌ አላውቅም። በጣም አዝናለሁ። ግን አንቺም ወይዘሮ ሩቻን እንደኔ ነሽ። አንዴ እንኳን ልታናግሪኝ ወይም ልትረጅኝ አልፈለግሽም ነበር። ለአንዴ እንኳን አላደረግሽውም። አንድም ቀን ተጠራጥሬሽ አላውቅም። አምንሽ ነበር። ታውቂያለሽ፣ ግን ያንቺ መውደድም ሆነ ንዴትሽ እኔን በጣም እየጎዳኝ ነበር። በዛ ሐዘን ውስጥ ሆኜ ራሴን አጣሁት። በንዴት ስታወሪኝ ነበር። አንቺ ላይ አንድ ነገር ቢፈጠር ለራሴ መቼም ቢሆን ይቅርታ አላደርግለትም። መቼም
እዚህ ነው ያለው። እሱ ነው አይደል? በጣም ሸበላ ነው። ውይ ዳሪያ፣ ቆይ መልእክት አለኝ። ሰርዳር መሆን አለበት። እስቲ እዩ። ከሁሉም የወደድሽው ዛፍ የትኛውን ነው? የወደድሽውን ዛፍ ራሱ ሆኜ መጠበቅ ቢኖርብኛል። ምን እያለ ነው? በጣም የሚያስቅ ሰው ነው። ዳሪያ፣ አሁን እኔ የመሳቅ ፍላጎት ራሱ የለኝም። መሄዴ ነው። ዶንሽ ነይ፣ ወደዚህ እንገባለን። ዳሪያ፣ ዳሪያ እባክሽ። ሰላም። ሰላም። የዶንሽ ረዳት ነኝ። ሰላም። መልእክትህን አድርሼላታለሁ። ይዣትም መጥቻለሁ። አመሰግናለሁ። እሺ፣ ቻው። መልካም ጊዜ። ዳሪያ፣ ረዳትሽ በጣም ጎበዝ ናት። እህቴ ናት። እባክሽን ቁጭ በይ። ይኸውልሽ ብቸኛ ልጅ መሆን ሁልጊዜም ችግር ነው። ሁሉም ቦታ ይዘሻት የምትሄጃትና የምትከታተልሽ እህት ስላለሽ በጣም እድለኛ ነሽ። የእውነቴን ነው የምልሽ። እውነት ነው። እሺ፣ ስለዚህ ቡና ልዘዝ አይደል? ስኳር ላደርግልሽ ብዬ መቼም አልጠይቅሽም። ጥቁር ቡና እንደምትወጂ ተስፋ አደርጋለሁ። አዎ፣ ጥቁር ቡና ነው። ገጽ 223 ላይ ጥቁር ቡናችንን ይዘን አብረን እንቀመጣለን የሚል ጽሑፍ አለ። 3 እህትማማቾች። ይቅርታ ወንድሜ፣ አንዴ ና። ሰርዳር፣ የት ነበርሽ? ዶንሽ ቤት ሄጄ ለሕክምናው ላመጣት ነበር፣ ግን ዶንሽ ቤት አልነበረችም። ሕክምናውን አቆማለች መሰለኝ። ከአክስቷ ትምህርት ተሰጥቶኝ ወደዚህ መጥቻለሁ። ጠዋት ላይ ወደዛ ጎራ ብዬ ነበር። ከአባቷ ልትደብቀው ሞክራለች። ከኔ ጋር አብራ መታ ነበር፣ ግን መንገድ ላይ ተጨቃጭቀን ከመኪናው ዝም ብላ ወጥታ ጥላኝ ሄደች። ሰርዳር፣ ዶንሽ ሕክምናዋን ልክ ልትድን ስትል ካቆመች እውነት መቼም ቢሆን ለራሴ ይቅርታ አላደርግም። በጣም ተናዳለች። ጉዳት ላይ ናት። ምን እንደማድርግ አላውቅም። ዶንሽ ራሷ ልትደብቀው ሞክራ ነበር፣ ግን አባቷ ሁሉንም ነገር ተረድቶታል። ድጋሚ ዶንሽን እንዳታገኛት ብሎ አስጠንቅቆኛል። ሰርዳር፣ ይሄ ነገር በዚህ ሊቀጥል አይችልም። ያው ማለት አንድ ነገር ማድረግ አለብን። ማድረግ ያለብንም ሁሉ እናድርግ። ድጋሚ ሄደን እሷ እናናግራት። ፊት ለፊቷ ሄደን ራሱ መፋጠጥ ካለብን አድርገዋለሁ። ችግር የለውም። ብቻ ግን ሕክምናውን ማቆም የለባትም። ገና ከጅምሩ ይህንን ብታደርግ ይኖሮ መጀመሪያውን እዚህ ነገር ውስጥ አንገባም ነበር። እዚህ የመጣሁት ለታካሚ ብዬ ነው ሰርዳር። ደግሞ አዎ፣ ትዳራችንን ለማዳን ሞክሬያለሁ። የበፊት ፍቅረኛ ታካሚ ትሆናለች ብዬ በምንም ተአምር ላስብ አልችልም ነበር። ስለዚህ እባክህ እኔን አሁን መውቀስን አቁም። ምክንያቱም የፈለገ ነገር ቢሆን እንደ ሐኪም ዶንሹን ለማዳን ማድረግ ያለብኝን ሁሉ አድርጌያለሁ። አዎ አይደል? ያለውን ሁኔታ ነገሩን በመረዳትና በበሰለ አስተሳሰብ በደንብ አድርገሽ ተወጥተሻል አይደል? ለሁሉ ነገር ተጠያቂ የምሆነው እኔ ነኝ አይደል? ቆይ ግን እኔም ራሴ እውነቱን ስነግርሽ ለምንድን ነው መረዳት ያልቻልሽው? አይሊን በተደጋጋሚ ፍቺ እናድርግ ብዬሽ ነበር። ለምን ነበር ጥለሽ የሸሸሽው? ዶንሽ ታካሚ እንደመሆኑ ኃላፊነት አለብን እንጂ እዚህ የመጣሁት የበፊት ፍቅርህን ለማደስ ብዬ አይደለም። ከእኔ ይህንን መጠበቅ የለብህም። ጥሩ፣ አሁን ደስተኛ እንደሆንሽ እገምታለሁ። እድሜ ላንቺ። ሁሉም ሰው እንደ ውሸታምና እምነተ ቢስ እንደሆንኩኝ አድርጎ ነው የሚያኝ። ከዶንሽ ጋር ትልቅ ፍቅር አለ። ስለዚህ አንድ ቀን ይቅርታ ታደርገላለች። ትሰሚኛለሽ? ያን ያህል ቀላል አይደለም። አሁን የዶንሽ ጉዳይ ብቻ አይደለም። አጎት ሳዲቅና አክስት ነዛሃት አሳድገውኛል። በጣም ነው ያፈርኩት። እንዴት ብዬ በድጋሚ አይናቸውን ላይ እችላለሁ? እሱ የኔ ችግር አይደለም ሰርዳር። ፊት ለፊታቸው ቆሜ ተጋብተናል ብዬ አላልኳቸውም። ያቺ ሴት ናት እንደዛ ያለችው። እስካሁን ድረስ ዝም ብዬ ቆይቻለሁ ሰርዳር። የማፈቅረውን ሰው ለመርሳት ስል የቻልኩትን ሁሉ አድርጌያለሁ። አይታይህም? ስማኝ፣ ፍቅሬ ሲያመልጠኝ አይኔ እያየች እየዋለሁ። ዝም ብያለሁ። ያቺ ልጅ ደህና እንድትሆን ብዬ ጉዳቴን፣ ችግሬን በውስጤ ይዤ ቁጭ ብያለሁ። ለእኔም በጣም ከባድ ነገር ነው። አይሊን በቃሽ፣ ይበቃሻል። ውጭ አይሊን፣ ውጭልኝ። ላይሽ አልፈልግም።
አይሊን ውጪልኝ! መጽሐፍሽን አንብቤዋለሁ። በጣም ደስ ይል ነበር። ስነ ጽሑፍ ማጥናት እንደምትፈልጊ እዛ መጽሐፍ ላይ ጽፈሻል። ለምንድን ነው እንደዛ ያላደረግሽው? እኛ እቅድ ስናወጣ ህይወት ምኞታችንን አጥፍታ እንዳልነበር ታደርገዋለች። እንደዛ ነው አይደል? እንደዛ ነበር። ለማንኛውም እስቲ አሁን ቁም ነገር እናውራ። ሰሞኑን አንድ ጓደኛ የቁም ነገር ስለማውራት ሲነግረኝ ነበር። አሁን ቁም ነገረኛ ለመሆን እየሞከርኩ ነው። ይሄ እንደምታየው የቁም ነገረኛ ፊት ነው። እንዳትደናገጪ። እና ምን ተፈጠረ? ለምንድን ነው ዩኒቨርሲቲ ለመግባት ያልሞከርሽው? እባክሽን ብቻ ሁለተኛ መጽሐፍ ለመጻፍ እየሞከርኩ ነው እንዳትዪ። ይኸውልሽ ቡና እየጠጣን ቆንጆ ጨዋታ እየተጫወትን ያለ ነው። እንደዚህ አይነት ነገር ከማታውቂው ሰው ጋር ማውራት ከባድ ነው፣ ግን ቀለል ይልሻል ብዬ ነው። ለእሱ ቃል እገባልሻለሁ። እሺ። ስለዚህ አሁን ስለ አንድ እንግዳ ሰው ልንገርህ። አንድ ጓደኛዬ። ችግር የለውም። ስለ እሷም ቢሆን ብትነግርኝ ይሰማሻለሁ። እንስማማ። አንድ ጓደኛዬ ካንሰር ይዟት ነበር። ምን እያልሽ ነው ያለሽው? አዎ፣ ለአመታት ማየት ያልቻለችው በጣም ልዩ የሆነ ፍቅር ነበራት። እሱም በፍጥነት ወደ ህይወት አገባ። እናም ከጎኗ ለሷ ተስፋ ሆናት። ፍቅራቸውም ልክ ረጅም ጊዜ አብረው እንደነበሩ ማደግ ጀመረ። ድጋሚ ስለ ወደፊት ህይወታቸውን ማለም ጀመሩ። እናም በጣም ደስተኛ ነበሩ። ደህና መሆን ጀመረች። ጥሩ የሆነ ሐኪምም አገኘች። ይቺ ሐኪም ጓደኛዬን ለማዳን የተቻላትን ሁሉ ጣረች። ሁሉም ነገር ደህና ነበር። እናም ሁሉም ነገር በጥሩ እየሄደ ነበር። እሷም እየተሻላት ነበር። ከዛ አንድ የሚያስጠላ ነገር ተፈጠረ። ዶክተሯ እና ፍቅረኛዋ ሁለቱ እንደተጋቡ ሰማች። አይ በጣም አሳዛኝ ታሪክ ነው። እና ምን ለማድረግ አቀደች? ጓደኛሽ ምን ልታደርግ አሰበች? ምንም አላሰበችም። እሺ ሕክምናዋስ በጥሩ ሁኔታ ይሄዳል ብለሽ ታስቢያለሽ? በጣም ተሰበረች። በጣም ተናደደች። እናም ታውቃለህ፣ ከመቼውም በላይ ለመኖር ጉጉት ሲኖራት ይኸው እንደዚህ አይነት ነገር ገጠማት። ይኸውልሽ እንደኔ ለጓደኛሽ እንዴቱን ወደ ጎን ብታደርገው ጥሩ እንደሚሆን ብትነግሪያት ይሻላል። መጀመሪያ ጤናው ላይ ነው ማተኮር ያለባት። ሕይወት ላይ ፍቅርና ደስታ ማጣት የሚያጋጥም ነገር ነው። አዎ በጣም ያናዳል፣ ግን ይህንን ጦርነት ለማሸነፍ እሷ በሕይወት መኖር አለባት። እሱን እንዳትረሽሽ። ይኸውልሽ እኔም ሕይወት ላይ ለረጅም ጊዜ ተስፋ የቆረጠ ጓደኛ ነበር። በጣም ጥሩ የሕክምና ትምህርት ቤት
በክላሲካል ሙዚቃ እየታጀበ ሕክምና ሲያደርግ ቆየ። ግን አንድ ሰው መጥቶ ከዛ ቦታ ይዞት ወጣ። ይሄን ታውቂያለሽ? እኔም ጓደኛ እንደዛ ነው። ግን በጣም የሚገርም ጓደኛ ነበር። በጣም ጥሩ ጊዜ አሳልፈን ነበር። የምትመጪ ከሆነ ለምን እኔ መጣው? ለምን ታለፊኛለሽ? ለምንድን ያልነገርሽ? በጣም ብዙ ስራ አለብህ አይደለ? ድርጅቱ ስብሰባ ነበር፣ እሱንም ቀርተህ ነው? አንቺም እንደ ሌሎቹ ነሽ። ስራ አልባ ስለሆንኩኝ፣ ጥቅመ ቢስ ስለሆንኩኝ ቢያንስ ጥሩ ነገር እንድሰራ እየነገርሽኝ ነው አይደለ? አይ ሙስጠፋ፣ አሁን ካንተ ጋር አልጨቃጨቅም። ስለዚህ አትጠዝጥዥ። ቆይ ዛሬ እንዴት ከስራ በጊዜ ወጣሽ? አሁን እኔም ስራ አጥ ነኝ። ምን? 3 ልጆች አሉብን፣ ደፍኔ፣ ኪራዝና ልጃችን። ስራ ስለማልሰራ ከዚህ በኋላ እነሱን እንከባከባለሁ። አንዴ ቆይ፣ ከሱ በፊት እንዴት ነው ስራ አጥ የሆንሽው? አልገባኝም። ተባረርኩኝ። በአንተ ቤተሰብ ጉዳይ ስራ ላይ ማተኮር አልቻልኩም። ቢገባህ እኮ ሙስጠፋ፣ በአንተ ምክንያት ነው የተባረርኩት። በሉቃችሁን ሰብስቡ፣ ደውል ተደውሏል፣ መሄድ ትችላላችሁ። ተታረቃችሁ እንዴ? አዎ እህትማማቾች ስለሆነን ተታረቀን። ቆይ ግን ቱርካን እናትሽ ናት እንዴ? አዎ እናቴ ናት። ዶክተር ያለችበትን አጠቃላይ ሁኔታ ዛሬ ከሰዓት በኋላ እናወራለን ብለህ ነበር። አዎ ምክክሩን በተለየ መልኩ ስጠብቀው ነበር። አሁንም አደገኛ ሁኔታው እንዳለ አለ፣ ግን ሁኔታዋን እንከታተላለን። ዛሬ ከሰዓት በኋላ ከታቀደው የቀዶ ጥገና በኋላ እንደገና ልናነቃት ነው። አንቺ ላይ እንደዚህ ያደረገውን ሰው ደርስበታለሁ። ቃል እገባልሻለሁ። ብቻ ግን አንቺ ተነሺ፣ ዓይንሽን ግለጪ። ታስፈልጊናለሽ። ከልጅ ልጅሽ ጋር በጣም ብዙ ጥሩ ጊዜያቶችን ታሳልፊያለሽ። ከእኔ ጋር ራሱ በጣም ብዙ ደስ የሚሉ ጊዜያቶችን እናሳልፋለን። ምናልባት ቱርካንና እኔ ታርቀን ድጋሚ አብረን ልንሆን እንችላለን። ድጋሚ ሙሉ ቤተሰብ እንሆናለን። ይህንን እየሞከርኩኝ ነው። እባክሽ እማዬ፣ አንቺም ቢሆን ቶሎ ለመንቃት ሞክሪ እባክሽ። አጥብቀሽ ያዥኝ። ልጅሽ አፈረችብሽ ሚኔ፣ በጣም አፈረችብሽ።
አቶ ሳዲቅ እንዴት ነህ? ደህና ነኝ ወንድሜ ዱርሙስ፣ እንዴት ነህ? ቤተሰብ እንዴት ነው? ደህና ናቸው፣ ፈጣሪ ይመስገን። በቃ ጊዜን አልሻማብህ። አቶ ሳዲቅ ኪራዝና ደፍኔ ዛሬ እጅ ለእጅ ተያይዘው ነበር። ኪራዝ እህቴ ብለ ጠራቻት፣ ስትከላከልለትም ነበር። ታዲያስ እህቱ አይደለችም እንዴ? ትክክል አይደለችም? ቱርካን አሁን አብራቸው እየኖረች ነው እንዴ? አብራቸው ማለት ምን ማለት ነው? ሶመር ቤት ውስጥ። አይ ልጄ፣ እሱን ደግሞ ከየት አመጣሽው? ኪራዝ ዛሬ ለጓደኞቿ ቱርካንን እናቴ ብላ እንደምትጠራ ስትነግራቸው ነበር። ያው እሷ እኮ ልጅ ናት። ደፍኔን ከእናቷ ጋር ስታያት ቀንታን የሚሆነው ቱርካን ለደፍኔ ብላ ቤታቸው በጣም ስለምትሄድ ነው። ደግሞ ሩቻን ሆስፒታል ስለሆነች ለዛ ይሆናል። እንደዛ ይመስልሃል? ምናልባት ኪራዝ ሕይወቷ ሙሉ እኔን እየፈራችኝ ትኖር ይሆናል። ማን ያውቃል? በድጋሚ እንደ እናቷ አትቀበለኝ ይሆናል። አሁን ቱርካን እየተንከባከበቻት ነው ያለችው። ልጄ ቱርካን ይኸውልሽ፣ ሚኔ ስለ ራሷ ልጅ ብቻ ነው የተጨነቀችው። ራስሽን በከንቱ አታስጨንቂው። ከራስሽ ጋር ታረቂ። ከዛ በዛም አለ በዚህ ከልጅሽ ጋር ትገናኛለሽ። ያልኩሽ ግልጽ ነው አይደል? አባዬ ልጄ ደፍኔ ነይ እንጂ ልጄ። እሺ ንገሪ፣ ትምህርት እንዴት ነበር? ሁሌ ጨዋታ እንጫወታለን አባዬ፣ ትዝ ይለኛል። እህት አልፈልግም እልህ ነበር አይደል? አሁንም ተመሳሳይ ነገር ነው ኪራስ። ከዚህ በኋላ ሀሳቤን ቀይሬያለሁ። ዳፍኔ እህቴ ናት፣ ልክ ትምህርት ቤት እንዳሉት እህትማማቾች ማለት ነው አባዬ። ውይ ደስ ይላል። በደንብ እየተግባባችሁ ስለሆነ ደስ ብሎኛል። ደፍኔ አንቺም እንደዛ እንደምታስብ ይገምታለሁ አይደል እንዴ? አይላ እባክሽ እንቅልፌ መጥቷል። ኦ ለምን እንደዚህ አናደርግም? ከእንቅልፋችሁ በፊት ተረት ተረት ልንገራችሁ። ምን ታስባላችሁ? ንገሩኝ። እሺ ንገረን አባዬ። ግን ልጄ ለአንቺ ሁሌ ማታ ማታ እነግርሻለሁ። በአሁኑ ለደፍኔ ልንገራት አይሻልም? እሺ አክስቴ ዳሪያ ለእኔና ለኤፊ ትነግረናለች። ግን ኤፊ አስፈሪ ታሪኮች ብቻ ነው የሚወደው። ምንም ችግር የለም። አቶ ሶመር ኢርፋን መሆን አለበት። ዛሬ በጊዜ ነው የምወጣው። አቶ ሶመር ለወይዘሮ ሩቻን ጉዳይ ዛሬ ከፖሊስ ጣቢያ ደውለውልኝ ነበር። እሺ አይላ፣ እያንዳንዱ ነገር ልክ ለእኔ እንደነገርሽኝ አድርገሽ ለፖሊሶቹም ተነግሪያቸዋለሽ። እሺ ምንም ነገር እንዳታስቀሪ። እሺ ቻው የኔ ውድ። እኛም ቃላችንን እንሰጣለን። አዎ ሁላችንም እንሰጣለን።
ረስቼው ነበር። አግኝቼዋለሁ። ስለዚህ መሄዴ ነው። ዶክተሮቹ ወይዘሮ ሩቻንን ነገ ለማስነሳት ሊሞክሩ ነው እና ተስፋ አለ ማለት ነው። ስትነሳ ሁሉንም ነገር ትናገራለች። ሶመር በጣም ይጠላኛል። ሁለተኛ ዳፍኔን እንዳያት አይፈቅድልኝም። ምናልባት ኪራዝን ወደ ሌላ ሀገር ይዟት እንደሄደው ዳፍኔንም ይዟት ሄዶ ያሳብደኛል። ማሰብ ነው የሚያቅተኝ። ከሚኔ በላይ የማብድ ይመስለኛል። በቃ ወይ ሆስፒታል ወይ እስር ቤት እገባለሁ። የምትፈልጊ ሆነ ሩቻን ከመናገረው በፊት ሂደሽ ለሶመር የተፈጠረውን ነገር ንገሪ። አይ በጭራሽ አልችልም። ስለዚህ በቃ ሌላ መንገድ ፈልጊ ቱርካን። በዚህ ቅዠት ውስጥ መኖር አትችይም። ሚኔ ትንሽ ማውራት እንችላለን ቱርካን? ነይ ግቢ። ለምንድን ነው እዚህ መጥቶ የማይቀመጠው? ወንድሜ ራስህን አታድክም እሺ? ባለፈው ቀን ተቆጥቻቸዋለሁ። ለዛ ነው እንደዚህ የሚያደርጉት። ዶንሽ ዛሬ ሕክምናሽ ጋር አልሄድሽም እንዴ? ከሰርዳር ጋር አልነበር የወጣሽው? አልሄድኩም አባዬ። ዶንሽ ስሚ፣ እንደተጋባ አውቃለሁ ብለሽ ነበር፣ ግን እንዳልሆነ ግልጽ ነው። ሌላ ሐኪም መፈለግ እንችላለን አባዬ። ማለቴ ሕክምናዬና የጤናዬ ሁኔታ እየተሻሻለ ነው። በሌላ ዶክተር መቀጠል ይቻላል። እሺ እንፈልግ፣ ግን እስከዛው ድረስ ሕክምናሽን መከታተል አለብሽ። እሺ ከጤናሽ የሚበልጥ ምንም ነገር የለም። እሺ የኔ ልጅ አታስቢ። ደግሞ አትናደጂ። አስፈላጊም ከሆነ እጅሽን ይዤ በግድ ወደ ሆስፒታል ልወስድሽ ይችላለሁ። ደግሞ የሚያናድድሽን እያንዳንዱን ሰው ልክ ማስገባት ይችላለሁ። በጣም ነው የሚጎዳቸው። እንኳን አይደለም ቱርክ ውስጥ ሌላም ቦታ ሄጄ ራሱ እያንዳንዱን ዋጋቸውን ነው የምሰጣቸው። እንዳንቺ የዋህ አይደለሁም እኔ። በሉ እንብላ አሁን። አብሮ ሰላጣ ቢኖረው ጥሩ ነበር። ደግሞ የምን ሰላጣ ነው የምትለው? ይኸውልህ ነገሩን እያከበድክብኝ ነው። የምትገርም ሰው ነህ በፈጣሪ ስም። ጄቮ በጣም ደብሮኛል። እባክሽን አትጨምሪብኝ። መጣላት ሰልችቶኛል። እባክሽን ሰልችቶኛል ጄቮ። ፋቲ ምንድን ነው? ከእራት በኋላ ወደ ውጭ ይዛኝ ውጣ። አየር ሳገኝ ደህና ሆናለሁ። ከጠዋት ጀምሮ እዚህ ነው ያለሁት። ይሰለቻል። ለምን አትወጪም የኔ ውድ? ማን ነው እግርሽን የያዝሽ? ቆይ እዚህ ተኝቼ የቀረሁት የእህትህን ፊት ላለማየት ነው ፋቲ። የእኔን 5 ወር ቅርሳው። እሺ ማሪ፣ በል ገንዘቡን እንፈልግና ድርሻቸውን እንስጣቸው። ከዛ እናስወጣቸዋለን። እኔም የቤቱ መቤት ሆናለሁ። ኦ ምን ነካሽ? ያን ያህል እኮ ቀላል አይደለም ጄቦ። ለምን? ድርሻቸውን እንከፍላቸዋለን እና ይሄዳሉ። የድርሻው ጉዳይ ትንሽ ችግር ይፈጥራል።
ምንድን ነው የምታወራው? ስለ እሱ ጉዳይ ዋሽተዋል እንዴ ፋቲ? አይ ምንም አልዋሸው፣ ግን ያው የዚህም ቤት ጉዳይ ታውቂዋለሽ ብዬ ነው። እኔም ያልኩት እሱን ነው። ታሪካዊ ቅርስ ነው። ስለዚህ መዝገብ ቤት ቤተሰብ ውስጥ የሚወሰን ነገር ነው። አብረን ነው መሄድ ያለብን። ግን አሁን ወንድሜ እንደዚህ አይነት ድባብ ውስጥ አይደለም። ነገሩ ሁሉ ስብስብ ብሏል ፋቲ። ሁሉም ነገር ተወሳስቧል። ለምንድን ነው እስካሁን ድረስ ደሞዝን ያላገኘኸው? ያው አለቃው በቃ ደሞዛችንን ስላልከፈለን ነው። ስራ ቦታ ድረስ እመጣለሁ። አለቃህን ብቻ አሳየኝ፣ እኔ እናገረዋለሁ። በያሁን ቢ ከዛ በኋላ አብረን ወደዛ እንሄዳለን። እሺ ጄቮ፣ በቃ እንደዛ ነው። እሺ ቢ እኔ ወደዚህ የመጣሁት እንደምረዳሽና ብቻሽ እንዳሉሽ እንድታውቂ ስለፈለግኩ ነው። ምን አይነት ነገር እንዳሳለፍሽ በደንብ አውቃለሁ። ምን እንደሚሰማሽም አውቃለሁ። እንደ አጥር በዙሪያ የመሽከርከርሽን ማቆም ትችያለሽ? ዛሬ ኪራዝ እናቷ እንደሆንኩኝ አድርጋ ለትምህርት ቤት ጓደኞቿ ስታወራ ሰምተሽ ነው። እሱን ለመጠየቅ ነው የመጣሽው? አባቴ ደውሎ የሆነውን ነገር ነግሮኛል። በጣም እንደተናደድሽብኝም ነግሮኛል። ቆይ መናደድ አልችልም ቱርካን። የኪራዝ እናት እኮ ነኝ። እሱስ ትችያለሽ፣ ግን ትንሽ ልጅ እኮ ናት እሷ። እንደዚህ ስትል ምን እያሰበች እንደሆነ ማን ያውቃል? እኔም አላውቅም። ትረሳኛለች ብዬ በጣም ፈርቻለሁ። ከህይወቷ እንዳታስወጣኝ ሰግቻለሁ። እዛ ትምህርት ቤት መስራት የጀመርኩት ኪራዝን ለመቅረብ ስል ነው። ልጄን ለመቅረብ ስል ነው። አላማዬ እሱ ነው። ይሄን ነገር ሶመር ያውቃል እንዴ? አይ እባክሽ ምንም ነገር ለሶመር እንዳትነግሩ እሺ፣ አደራ። እሺ፣ ምንም ነገር አታስቢ። በቃ እውነቱ ግን መውጣቱ አይቀርም። ደግሞ በእኔ ጥርጥር አይገባሽ እሺ? ምንም የሚጎዳሽን ነገር አላደርግም። ኪራዝ አንቺ ላይ ፊቷን እንድታዞር የመገፋፋት አላማ በጭራሽ የለኝም። ገባሽ? የኪራዝ እናት አንድ ብቻ ናት፣ እሷም አንቺ ነሽ። እኔ ስለ ራሴ ልጅ ነው የሚጨነቀው። ኮርማኖች የሚፈቅዱልኝ ከሆነ ደህና ሆናለሁ። አዎ ቱርካን፣ ታውቂያለሽ፣ እኔ አንቺን ቢያደርገኝ ኖሮ ሩቻን ሆስፒታል እያለች ልጄን ይዤ ጠፋ ነበር። ግን እኔ እንደዛ ማድረግ አልቻልኩም። አንቺ ብታደርጊው ግን ደስ ይለኛል። ብለህ ሴት ነሽ። እኔ ሁልጊዜ በችኮላ ስህተት እሰራለሁ።